መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 26 በረኞችም እንደዚህ ተመደቡ። ከቆሬያውያን ከአሳፍ ልጆች የቆሬ ልጅ ሜሱላም ልጆች ነበሩት። በኵሩ ዘካርያስ፣ ሁለተኛው ይድኤል፣ ሦስተኛው ዮዛባት፣ አራተኛው የትኒኤል፣ አምስተኛው ኤላም፣ ስድስተኛው ይሆሐናን፣ ሰባተኛው ኤሊሆዔናይ። እግዚአብሔርም ባርኮታልና። ዖቤድኤዶም ልጆች ነበሩት። በኵሩ ሸማያ፣ ሁለተኛው ዮዛባት፣ ሦስተኛው ኢዮአስ፣ አራተኛው ሳካር፣ አምስተኛው ናትናኤል፣ ስድስተኛው አሚኤል፣ ሰባተኛው ይሳኮር፣ ስምንተኛው ፒላቲ። ለልጁም ለሸማያ ደግሞ ልጆች ተወለዱለት። ጽኑዓንም ኃያላን ነበሩና በአባታቸው ቤት ሰለጠኑ። የሸማያ ልጆች ዖትኒ፣ ራፋኤል፣ ዖቤድ፣ ወንድሞቹም ኃያላን የነበሩ ኤልዛባድ፣ ኤሊሁ፣ ሰማክያ። እነዚህ ሁሉ የዖቤድ ኤዶም ልጆች ነበሩ። እነርሱም ልጆቻቸውም ወንድሞቻቸውም ለማገልገል ኃያላን የነበሩ የዖቤድ ኤዶም ልጆች 62 ነበሩ። ለሜሱላም ኃያላን የነበሩ 18 ልጆችና ወንድሞች ነበሩት። ከሜራሪም ልጆች ለነበረው ለሆሳ ልጆች ነበሩት። አለቃውም ሽምሪ ነበረ፣ በኵር አልነበረም። አባቱ ግን አለቃ አደረገው። ሁለተኛውም ኬልቅያስ፣ ሦስተኛው ጥበልያ፣ አራተኛው ዘካርያስ ነበረ። የሆሳ ልጆችና ወንድሞች ሁሉ 13 ነበሩ። እንደ ወንድሞቻቸው ሆነው በእግዚአብሔር ቤት ያገለግሉ ዘንድ የበረኞች የአለቆች ሰሞነኞች እነዚህ ነበሩ። በበሩም ሁሉ ያገለግሉ ዘንድ በየአባቶቻቸው ቤቶች ታናሹና ታላቁ ተካክለው ዕጣ ተጣጣሉ። በምሥራቅም በኩል ዕጣ ለሰሌምያ ወደቀ። ለልጁም ብልህ መካር ለሆነው ለዘካርያስ ዕጣ ጣሉ። ዕጣውም በሰሜን በኩል ወጣ። ለዖቤድ ኤዶም በደቡብ በኩል ለልጆቹም ለዕቃ ቤቱ ዕጣ ወጣ። ለሰፊንና ለሆሳ በምዕራብ በኩል በዐቀበቱም መንገድ ባለው በሸሌኬት በር በኩል ጥበቃ ከጥበቃ ላይ ዕጣ ወጣ። በምሥራቅ በኩል 6 ሌዋውያን ነበሩ። በሰሜን በኩል ለየዕለቱ 4፣ በደቡብ በኩል ለየዕለቱ 4፣ ለዕቃ ቤቱም 2 ነበሩ። በምዕራብ በኩል በፈርባር መንገድ ላይ 4፣ በፈርባርም አጠገብ 2 ነበሩ። ከቆሬና ከሜራሪ ልጆች የነበሩ የበረኞች ሰሞን ይህ ነበረ። ከሌዋውያን አኪያ በእግዚአብሔር ቤት በሚሆኑ ቤተ መዛግብትና በንዋየ ቅድሳቱ ቤተ መዛግብት ላይ ተሾሞ ነበር። የለአዳን ልጆች ለለአዳን የሆኑ የጌድሶናውያን ልጆች ለጌድሶናውያን ለለአዳን የሆኑ የአባቶች ቤቶች አለቆች ይህ ኤሊ የይህ ኤሊ ልጆች በእግዚአብሔር ቤት በሚሆኑ ቤተ መዛግብት ላይ የነበሩ ዜቶም ወንድሙም ኢዩኤል። ከእንበረማውያን፣ ከኢስራኤላውያን፣ ከኬብሮናውያን፣ ከኡዝኤላውያን የሙሴ ልጅ የጌርሳም ልጅ ሱባኤል በቤተ መዛግብት ላይ ተሾሞ ነበር። ወንድሞቹም ካላዛር ልጁ ረአብያ፣ ልጁም ሜሻያ፣ ልጁም ኢዮራም፣ ልጁም ዝክሪ፣ ልጁም ሰሎሜት መጡ። ይህ ሰሎሜትና ወንድሞቹ ንጉሥ ዳዊትና የአባቶች ቤቶች አለቆች፣ ሻለቆችና የመቶ አለቆች፣ የሰራዊቱም አለቆች በቀደሱት በንዋየ ቅድሳቱ ቤተ መዛግብት ሁሉ ላይ ተሾመው ነበር። በሰልፍም ከተገኘው ምርኮ የእግዚአብሔርን ቤት ለማበጀት ቀደሱ። ባለራእዩም ሳሙኤል፣ የቂስም ልጅ ሳኦል፣ የኔርም ልጅ አበኔር፣ የጽሩያም ልጅ ኢዮአብ የቀደሱት ንዋየ ቅድሳት ሁሉ ከሰሎሜትና ከወንድሞቹ እጅ በታች ነበረ። ከኢስራኤላውያን ከናንያና ልጆቹ ሹማምንትና ፈራጆች የሆኑ ዘንድ በውጩ ሥራ በእስራኤል ላይ ተሾመው ነበር። ከኬብሮናውያን ሐሸቢያና ወንድሞቹ ጽኑዓን የነበሩት 1700 ሰዎች ለእግዚአብሔር ሥራ ሁሉ ለንጉሡም አገልግሎት በዮርዳኖስ ማዶ በምዕራብ በኩል ባለው በእስራኤል ላይ ተሾመው ነበር። ከኬብሮናውያንም እንደ አባቶች ቤቶች ትውልዶች የኬብሮናውያን አለቃ ይርያ ነበረ። ዳዊት በነገሰ በ40ኛው ዓመት ይፈልጓቸው ነበር። በእነርሱም መካከል በገለዓድ ኢያዜር ጽኑዓን ኃያላን ሰዎች ተገኙ። ወንድሞቹም ጽኑዓን የነበሩት የአባቶች ቤቶች አለቆች 2700 ነበሩ። ንጉሡም ዳዊት ለእግዚአብሔር ጉዳይ ሁሉና ለንጉሡ ጉዳይ በሮቤላውያንና በጋዳውያን በምናሴም ነገድ እኩሌታ ላይ ሹሞች አደረጋቸው። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 27
የእስራኤልም ልጆች የአባቶች ቤቶች አለቆችና የሺህ አለቆች የመቶ አለቆችም በክፍሎች ነገር ሁሉ ንጉሡን ያገለገሉትም ሹማምንት እንደ ቁጥራቸው እነዚህ ነበሩ። እነዚህም ክፍሎች እያንዳንዳቸው 24,000 ሆነው በዓመት ወራት ሁሉ በየወሩ ይገቡና ይወጡ ነበር። ለመጀመሪያ ወር በአንደኛው ክፍል ላይ የዘብድኤል ልጅ ያሾብዓም ነበረ። በእርሱም ክፍል 24,000 ጭፍራ ነበረ። እርሱ ከፋሬስ ልጆች ነበረ። ለመጀመሪያ ወር በጭፍራ አለቆች ሁሉ ላይ ተሾሞ ነበር። በሁለተኛውም ወር ክፍል ላይ አሆሃዊው ዱዲ ነበረ። በእርሱም ክፍል 24,000 ጭፍራ ነበረ። ለሦስተኛው ወር ሦስተኛው የጭፍራ አለቃ የካህኑ የዮዳሄ ልጅ በናያስ ነበረ። በእርሱም ክፍል 24,000 ጭፍራ ነበረ። ይህ በናያስ በ30 መካከል ኃያል ሆኖ በ30 ላይ ነበረ። በእርሱም ክፍል ልጁ አሚዛባድ ነበረ። ለአራተኛው ወር አራተኛው አለቃ የኢዮአብ ወንድም አሳሄል፣ ከእርሱም በኋላ ልጁ ዝባድያ ነበረ። በእርሱም ክፍል 24,000 ጭፍራ ነበረ። ለአምስተኛው ወር አምስተኛው አለቃ ይዝራዊው ሸምሁት ነበረ። በእርሱም ክፍል 24,000 ጭፍራ ነበረ። ለስድስተኛው ወር ስድስተኛው አለቃ የቴቁሃዊው የኢስካ ልጅ ኢራስ ነበረ። በእርሱም ክፍል 24,000 ጭፍራ ነበረ። ለሰባተኛው ወር ሰባተኛው አለቃ ከኤፍሬም ልጆች የሆነ ፍሎናዊው ሴሌስ ነበረ። በእርሱም ክፍል 24,000 ጭፍራ ነበረ። ለስምንተኛው ወር ስምንተኛው አለቃ ከዛራውያን የነበረው ኩሳታዊው ሲቦካይ ነበረ። በእርሱም ክፍል 24,000 ጭፍራ ነበረ። ለዘጠነኛው ወር ዘጠነኛው አለቃ ከብንያማውያን የነበረው አናቶታዊው አቢዔዘር ነበረ። በእርሱም ክፍል 24,000 ጭፍራ ነበረ። ለአስረኛው ወር አስረኛው አለቃ ከዛራውያን የነበረው ነጦፋዊው ነኦሬ ነበረ። በእርሱም ክፍል 24,000 ጭፍራ ነበረ። ለ11ኛው ወር 11ኛው አለቃ ከኤፍሬም ልጆች የነበረው ጲርዓቶናዊው በናያስ ነበረ። በእርሱም ክፍል 24,000 ጭፍራ ነበረ። ለ12ኛው ወር 12ኛው አለቃ ከጎቶንያል ወገን የነበረው ነጦፋዊው ሄልዳይ ነበረ። በእርሱም ክፍል 24,000 ጭፍራ ነበረ። በእስራኤልም ነገዶች ላይ እነዚህ ነበሩ። በሮቤላውያን ላይ የዝክሪ ልጅ አልዓዛር አለቃ ነበረ። በስምዖናውያን ላይ የማዕካ ልጅ ሰፋጥያስ፣ በሌዊ ላይ የቀሙኤል ልጅ ሐሸቢያ፣ በአሮን ላይ ሳዶቅ፣ በይሁዳ ላይ ከዳዊት ወንድሞች ኤሊሁ፣ በይሳኮር ላይ የሚካኤል ልጅ ጾምሪ፣ በዛብሎን ላይ የአብድዩ ልጅ ይሽምያ፣ በንፍታሌም ላይ የአዝርኤል ልጅ ኢያሪሙት፣ በኤፍሬም ልጆች ላይ የአዛዝያ ልጅ ሆሴ፣ በምናሴ ነገድ እኩሌታ ላይ የፈዳያ ልጅ ኢዩኤል፣ በገላድ ባለው በምናሴ ነገድ እኩሌታ ላይ የዘካርያስ ልጅ አዶ፣ በብንያም ላይ የአበኔር ልጅ የእስኤል፣ በዳን ላይ የይሮሃም ልጅ አዛርኤል። እነዚህ የእስራኤል ነገዶች አለቆች ነበሩ። እግዚአብሔር ግን እስራኤልን እንደ ሰማይ ከዋክብት ያበዛ ዘንድ ተናግሮ ነበርና ዳዊት ከ20 ዓመት በታች የነበሩትን አልቆጠረም። የጽሩያ ልጅ ኢዮአብ መቁጠር ጀመረ፣ ነገር ግን አልፈጸመም። ስለዚህም በእስራኤል ላይ ቁጣ ሆነ። ቁጥራቸውም በንጉሥ በዳዊት መዝገብ አልተጻፈም። በንጉሡም ቤተ መዛግብት ላይ የአዲኤል ልጅ አዝሞት ሹም ነበረ። በሜዳውም በከተሞችም በመንደሮችም በግንቦችም ቤተ መዛግብት ላይ የኦዚያ ልጅ ዮናታን ሹም ነበረ። መሬቱን በሚያበጃጁትና እርሻውን በሚያርሱት ላይ የክሉብ ልጅ ኤዝሪ ሹም ነበረ። በወይንም ቦታዎች ላይ ራማታዊው ሰምኤ ሹም ነበረ። ለወይንም ጠጅ ዕቃ ቤት በሚሆነው በወይኑ ሰብል ላይ ሸፋማዊው ዘብዲ ሹም ነበረ። በቆላውም ውስጥ ባሉት በወይራውና በሾላው ዛፎች ላይ ጌድራዊው በአልሐናን ሹም ነበረ። በዘይቱም ቤቶች ላይ ኢዮአስ ሹም ነበረ። በሳሮንም በሚሰማሩ ከብቶች ላይ ሳሮናዊው ሰጥራይ ሹም ነበረ። በሸለቆቹም ውስጥ በነበሩት ከብቶች ላይ የአድላይ ልጅ ሻፋጥ ሹም ነበረ። በግመሎችም ላይ እስማኤላዊው ኡቢያስ ሹም ነበረ። በአህዮቹም ላይ ሜሮናታዊው የሂድያ ሹም ነበረ። በመንጎቹም ላይ አጋራዊው አዚዝ ሹም ነበረ። እነዚህ ሁሉ በንጉሡ በዳዊት ሀብት ላይ ሹሞች ነበሩ። አስተዋይና ጸሐፊ የነበረው የዳዊት አጎት ዮናታን አማካሪ ነበረ። የአክምኒም ልጅ ይሄኤል ከንጉሡ ልጆች ጋር ነበረ። አኪጦፌልም የንጉሡ አማካሪ ነበረ። አርካዋዊውም ኩሲ የንጉሡ ወዳጅ ነበረ። ከአኪጦፌልም ቀጥሎ የበናያስ ልጅ ዮዳሄና አብያታር ነበሩ። ኢዮአብም የንጉሡ ሰራዊት አለቃ ነበረ። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 28 ዳዊትም የእስራኤልን አለቆች ሁሉ የነገዶቹንም አለቆች ንጉሡንም በክፍል የሚያገለግሉትን የጭፍሮች አለቆች ሻለቆቹንም የመቶ አለቆችንም በንጉሥና በልጆች ሀብትና ግዛት ላይ የተሾሙትን
ጃንደረቦችንም ጽኑዓን ኃያላኑንም ሁሉ ወደ ኢየሩሳሌም ሰበሰበ። ንጉሡም ዳዊት በእግሩ ቆሞ እንዲህ አለ፣ ወንድሞቼና ሕዝቤ ሆይ ስሙኝ። ለእግዚአብሔር ለቃል ኪዳኑ ታቦትና ለአምላካችን እግር ማረፊያ የዕረፍት ቤት ለመሥራት እኔ በልቤ አስቤአለሁ። ለሥራም የሚያስፈልገውን አዘጋጅቻለሁ። እግዚአብሔር ግን የሰልፍ ሰው ነህና ደምም አፍስሰሃልና ለስሜ ቤት አትሠራም ብሎኛል። ነገር ግን የእስራኤል አምላክ እግዚአብሔር በእስራኤል ላይ የዘላለም ንጉሥ እሆን ዘንድ ከአባቴ ቤት ሁሉ መርጦኛል። ይሁዳንም አለቃ ይሆን ዘንድ መርጦታል። ከይሁዳም ቤት የአባቴን ቤት መርጧል። ከአባቴም ልጆች መካከል በእስራኤል ሁሉ ያነግሠኝ ዘንድ ሊመርጠኝ ወደደ። እግዚአብሔርም ብዙ ልጆች ሰጥቶኛልና ከልጆቼ ሁሉ በእግዚአብሔር መንግሥቱ ዙፋን ላይ ተቀምጦ በእስራኤል ላይ ይነግሥ ዘንድ ልጄን ሰሎሞንን መርጦታል። እርሱም ልጅ ይሆነኝ ዘንድ መርጬዋለሁና እኔም አባት እሆነዋለሁና ልጅ ሰሎሞን ቤቴንና አደባባዮቼን ይሠራል። ትእዛዜንና ፍርዴንም በማድረግ እንደ ዛሬው ቢጸና መንግሥቱን ለዘላለም አጸነዋለሁ አለኝ። አሁንም የእግዚአብሔር ጉባኤ እስራኤል ሁሉ እያዩ አምላካችንም እየሰማ ይህችን መልካሚቱን ምድር ትወርሱ ዘንድ ለልጆቻችሁም ለዘላለም ታወርሷት ዘንድ የአምላካችሁን የእግዚአብሔርን ትእዛዝ ሁሉ ጠብቁ ፈልጉም። አንተም ልጄ ሰሎሞን ሆይ እግዚአብሔር ልብን ሁሉ ይመረምራልና የነፍስንም ሐሳብ ሁሉ ያውቃልና የአባትህን አምላክ እወቅ። በፍጹም ልብህና ነፍስህ ፈቃድህም አምልከው። ብትፈልገው ታገኘዋለህ፣ ብትተወው ግን ለዘላለም ይጥልሃል። አሁንም እነሆ እግዚአብሔር ለመቅደስ የሚሆን ቤትን ትሠራ ዘንድ መርጦሃልና ጠንክረህ ፈጽመው። ዳዊትም ለመቅደሱ ወለል፣ ለቤቱም፣ ለቤተ መዛግብቱም፣ ለደርቡና ለውስጡም ጓዳዎች፣ ለስርየቱም መክደኛ መቀመጫ ምሳሌውን ለልጁ ለሰሎሞን ሰጠው። ደግሞም ለእግዚአብሔር ቤት አደባባዮችና በዙሪያው ለሚሆኑ ጓዳዎች፣ ለእግዚአብሔርም ቤት ለሚሆኑ ቤተ መዛግብት፣ ለንዋየ ቅድሳቱም ለሚሆኑ ቤተ መዛግብት በመንፈሱ ላሰበው ሁሉ ምሳሌን ሰጠው። የካህናቱንና የሌዋውያኑንም ክፍላቸውን በእግዚአብሔርም ቤት ለሚያገለግሉበት ሥራ ሁሉ አስታወቀው። በእግዚአብሔርም ቤት ለሚያገለግሉበት ዕቃ ሁሉ፣ ለአገልግሎት ሁሉ ለሚሆነውም ለወርቁ ዕቃ ወርቁን በሚዛን ሰጠው። ለአገልግሎት ሁሉ ለሚሆነውም ለብር ዕቃ ሁሉ ብሩን በሚዛን ሰጠው። ለወርቁም መቅረዞችና ለቀንዲሎቹም ወርቁን በየመቅረዙና በየቀንዲሉ በሚዛን ሰጠው። ለብሩም መቅረዞች እንደ መቅረዙ ሁሉ ሥራ ብሩን በየመቅረዙና በየቀንዲሉ በሚዛን ሰጠው። ለገጹ ኅብስት ገበታዎች ወርቁን በሚዛን ለገበታዎቹ ሁሉ፣ ብሩንም ለብሩ ገበታዎች ሰጠው። ለሜንጦቹና ለድስቶቹ ለመቅጃዎቹም ጥሩን ወርቅ፣ ለወርቁም ጽዋዎች ወርቁን በየጽዋ ሁሉ በሚዛን፣ ለብሩም ጽዋዎች ብሩን በየጽዋ ሁሉ በሚዛን ሰጠው። ለዕጣኑም መሠዊያ ጥሩን ወርቅ በሚዛን፣ ክንፎቻቸውንም ዘርግተው የእግዚአብሔርን ቃል ኪዳን ታቦት የሸፈኑትን የኪሩቤልን የወርቅ ሰረገላ ምሳሌ ሰጠው። ዳዊትም የሥራውን ሁሉ ምሳሌ ያውቅ ዘንድ ይህ ሁሉ በእግዚአብሔር እጅ ተጽፎ መጣልኝ አለ። ዳዊትም ልጁን ሰሎሞንን ጠንክር፣ አይዞህ፣ አድርገው፣ አምላክ የእግዚአብሔር አምላክ ካንተ ጋር ነውና አትፍራ፣ አትደንግጥም። ለእግዚአብሔርም ቤት አገልግሎት የሚሆነው ሥራ ሁሉ እስኪፈጸም ድረስ እርሱ አይተውህም አይጥልህምም። እነሆም ለእግዚአብሔር ቤት አገልግሎት ሁሉ የሚሆኑ የካህናትና የሌዋውያን ክፍሎች በዚህ አሉ። ለሁሉም አይነት አገልግሎትና ሥራ በብልሃትና በነፍሱ ፈቃድ የሚሠራ ሁሉ ካንተ ጋር ይሆናል። አለቆችና ሕዝቡም ሁሉ ፈጽመው ይታዘዙሃል አለው። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ንጉሡም ዳዊት ለጉባኤው ሁሉ እንዲህ አለ። እግዚአብሔር ብቻውን የመረጠው ልጄ ሰሎሞን ገና ብላቴና ለጋ ነው። ሕንፃው ግን ለእግዚአብሔር ለአምላክ ነው እንጂ ለሰው አይደለምና ሥራው ታላቅ ነው። እኔም እንደ ጉልበቴ ሁሉ ለአምላኬ ቤት ለወርቁ ዕቃ ወርቁን፣ ለብሩም ዕቃ ብሩን፣ ለናሱም ዕቃ ናሱን፣ ለብረቱም ዕቃ ብረቱን፣ ለእንጨቱም ዕቃ እንጨቱን፣ ደግሞም መረግድንና በፈርጥ የሚገባ ድንጋይን፣ የሚለጠፍ ድንጋይን፣ ልዩ ልዩ መልክ ያለውንም ድንጋይ፣ የከበረውንም ድንጋይ ከየአይነቱ ብዙም እብነ በረድ አዘጋጅቻለሁ። ከዚህም በላይ ደግሞ የአምላኬን ቤት ስለወደድሁ ለመቅደሱ ካዘጋጀሁት ሁሉ ሌላ የግል ገንዘቤ የሚሆን ወርቅና ብር አለኝና ለአምላኬ ቤት ሰጥቼዋለሁ። የቤቶቹ ግንብ ይለበጡበት ዘንድ ከኦፊር ወርቅ 3000 መክሊት ወርቅ፣ 7000 መክሊት ጥሩ ብር በሠራተኞች እጅ ለሚሠራው ሥራ ሁሉ ለወርቁ ዕቃ ወርቁን፣ ለብሩም ዕቃ ብሩን ሰጥቻለሁ። ዛሬ በፈቃዱ ራሱን ለእግዚአብሔር የሚቀድስ ማን ነው?
የአባቶች ቤቶች አለቆች፣ የእስራኤልም ነገዶች አለቆች፣ ሻለቆችም፣ የመቶ አለቆችም በንጉሡም ሥራ ላይ የተሾሙት በፈቃዳቸው አቀረቡ። ለእግዚአብሔርም ቤት አገልግሎት 5,000 መክሊት ወርቅና 10,000 ዳሪክ፣ 10,000 መክሊት ብር፣ 18,000 መክሊት ናስ፣ 100,000 መክሊት ብረት ሰጡ። ዕንቁም ያለው ሰው ሁሉ ለእግዚአብሔር ቤት ለሆነው ቤተ መዛግብት በጌድሶናዊ በየኤል እጅ ሰጠ። ሕዝቡም ፈቅደው ሰጥተዋልና በፍጹም ልባቸውም ለእግዚአብሔር በፈቃዳቸው አቅርበዋልና ደስ አላቸው። ንጉሡም ዳዊት ደግሞ ታላቅ ደስታ ደስ አለው። ዳዊትም በጉባኤው ሁሉ ፊት እግዚአብሔርን ባረከ። ዳዊትም አለ፣ አቤቱ የአባታችን የእስራኤል አምላክ ሆይ ከዘላለም እስከ ዘላለም ተባረክ። አቤቱ በሰማይና በምድር ያለው ሁሉ ያንተ ነውና ታላቅነትና ኃይል፣ ክብርም፣ ድልና ግርማ ላንተ ነው። አቤቱ መንግሥት ያንተ ነው። አንተም በሁሉ ላይ ከፍ ከፍ ያልህ ራስ ነህ። ባለጠግነትና ክብር ካንተ ዘንድ ነው። አንተም ሁሉን ትገዛለህ። ኃይልና ብርታት በእጅህ ነው። ታላቅ ለማድረግ ለሁሉም ኃይልን ለመስጠት በእጅህ ነው። አሁንም እንግዲህ አምላካችን ሆይ እንገዛልሃለን፣ ለክቡር ስምህን ምስጋና እናቀርባለን። ሁሉ ካንተ ዘንድ ነውና ከእጅህም የተቀበልነውን ሰጥተንሃልና ይህን ያህል ችለን ልናቀርብልህ እኔ ማን ነኝ? ሕዝቤስ ማን ነው? አባቶቻችንም ሁሉ እንደነበሩ እኛ በፊትህ ስደተኞችና መጻተኞች ነን። ዘመናችንም በምድር ላይ እንደ ጥላ ናት፣ አትጸናም። አቤቱ አምላካችን ሆይ ለቅዱስ ስምህ ቤት እንሠራ ዘንድ ይህ ያዘጋጀነው ባለጠግነት ሁሉ ከእጅህ የመጣ ነው። ሁሉም ያንተ ነው። አምላኬ ሆይ ልብን እንድትመረምር ቅንነትንም እንድትወድ አውቃለሁ። እኔም በልቤ ቅንነትና በፈቃዴ ይህን ሁሉ አቅርቤአለሁ። አሁንም በዚህ ያለው ሕዝብ በፈቃዱ እንዳቀረበልህ በደስታ አይቻለሁ። አቤቱ የአባቶቻችን የአብርሃምና የይስሐቅ የእስራኤልም አምላክ ሆይ ይህን ሐሳብ በሕዝብ ልብ ለዘላለም ጠብቅ። ልባቸውንም ወደ አንተ አቅና። ትእዛዝህንም ምስክርህንም ሥርዓትህን የሚጠብቅ ዘንድ ይህንም ነገር ሁሉ ያደርግ ዘንድ ያዘጋጀሁለትንም ቤት ይሠራ ዘንድ ለልጄ ለሰሎሞን ፍጹም ልብ ስጠው። ዳዊትም ጉባኤውን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው። ጉባኤም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ። ራሳቸውንም አዘንብለው ለእግዚአብሔርና ለንጉሡ ሰገዱ። በነጋውም ለእግዚአብሔር መሥዋዕት ሰዉ። የሚቃጠለውንም መሥዋዕት ለእግዚአብሔር አቀረቡ። 1,000 ወይፈን፣ 1,000 አውራ በጎች፣ 1,000 የበግ ጠቦቶች፣ የመጠጥ ቁርባናቸውንም ስለ እስራኤልም ሁሉ ብዙ መሥዋዕት አቀረቡ። በዚያም ቀን በታላቅ ደስታ በእግዚአብሔር ፊት በሉ ጠጡ። የዳዊትንም ልጅ ሰሎሞንን ሁለተኛ ጊዜ አነገሡት። እርሱንም አለቃ ይሆን ዘንድ ለእግዚአብሔር ቀቡት። ሳዶቅንም ካህን ይሆን ዘንድ ቀቡት። ሰሎሞንም በአባቱ በዳዊት ዙፋን ላይ ተቀመጠ፣ ተከናወነለትም። እስራኤልም ሁሉ ታዘዙለት። አለቆቹም ሁሉ ኃያላኑም፣ ደግሞም የንጉሡ የዳዊት ልጆች ሁሉ ለንጉሡ ለሰሎሞን እጅ ሰጡት። እግዚአብሔርም ሰሎሞንን በእስራኤል ሁሉ ፊት እጅግ አገነነው። ከእርሱ በፊትም ለነበሩት ለእስራኤል ነገሥታት ያልሆነውን የመንግሥት ክብር ሰጠው። የእሴይም ልጅ ዳዊት በእስራኤል ሁሉ ላይ ነገሠ። በእስራኤልም ላይ የነገሠበት ዘመን 40 ዓመት ነበረ። 7 ዓመት በኬብሮን ነገሠ። 33 ዓመት በኢየሩሳሌም ነገሠ። ዕድሜም ባለጠግነትም ክብርም ጠግቦ በመልካም ሽምግልና ሞተ። ልጁም ሰሎሞን በእርሱ ፋንታ ነገሠ። የንጉሡም የዳዊት የፊተኛውና የኋለኛው ነገር እነሆ በባለ ራእዩ በሳሙኤል ታሪክ፣ በነቢዩም በናታን ታሪክ፣ በባለ ራእዩም በጋድ ታሪክ ተጽፏል። እንደዚሁም የመንግሥቱ ነገርና ኃይሉ ሁሉ በእርሱም በእስራኤልም በአገሮችም መንግሥታት ሁሉ ላይ ያለፉት ዘመናት ተጽፈዋል።